እዚህ አካባቢ እኮ የሚያዋጣው ሽንኩርት፣ ድንች፣ ቲማቲም፣ ሎሚ ምናምን። ምን ነው እንደዚህ ፊትሽ ውድቅ አለ? ምን አስቆረፈሽ? እኔና እና ይሁላ ሰዓት አስጠብቀኝ አቅፌ እንድቀበልልኝ ጠበቃ። እንዳታስብ ሁሉም ነገር በጥንቃቄ ያደርጋለሁ። እሺ ስሚ፣ አንዷን ፍሬ ፍጭት ታረጋትና የሚጠጣው መጠጥ ላይ ጠብ ማለት ምንድነው ግን አመል አገሬስማ አንተ ወራዳ ሀልጂ ኩያጋ እንደው አንተ ምንድነው የሚሻለ? እናት አባታችን ከገቡበት ጉድጓድ ግባ። አሜን ግባ። ዝም በል ለቀቀኝ። ልትገለኝ ነው? ወጭ ነይ የታባሽ ነው የምትሄጂ? አንቺ ጉድ አይደል? አመለ ዝም በል። ይኸውልሽ አልገባሽም። ዝም በል አንቺ አመለ እንትን ምንድነው ከፍቷት እኮ ምንድነው የጻፍኩ ማን ነው እያጽናናኋት ነበር ነው እኮ አልኩሽ። ምንድነው አይተሽ ነው የምትጮይው? እየጻፍኩ አፏ ላይ ነው እንዴ ምላሷ ላይ ነው እንዴ የምትጽፈው አንተ? እስኪ ተረጋጊና ስሚኝ መጀመሪያ። እንደው ዝም ብሎ መለፍለፍ ብቻ። አቋረጥኳችሁ አይደል? ተንጨረጨርክ አይደል? ልውጣ እንዴ? ጨርሱ እኔ ልውጣ። እስቲ ዝም በይ አመለ። ምንድነው የምታቋርጪው? ይኸውልሽ እሷ ለራሷ በገንዘብ ችግር የተነሳ የጀመረችውን ትምህርት ጫፍ ማድረስ አቅርቷት አዘን ላይ ነች። እሱን እኮ ነው እያጽናናኋት ያለሁት። ወይ በቃ እኔ ብሄድ ይሻላል እንዴ? ለምን ትንሽ ቆይተሽ ትሄጃለሽ? ደግሞ እኮ ብሩን አልሰጠውሽም የትምህርት ቤት ክፍያውን። ወይ በቃ ስጠኝና ልሂድ። እኔ ቤታችሁን መረበሽ አልፈልግም። ቆየሽ እኮ ከረበሽው። ቆይ ሳርዬ ትምጣ ጉድሽን ባልዘረግፈው። አንቺ ዝም በል። ቆይ እኔ አይደለሁም አንቺ ጓደኛሽ አባት ላይ እዚህ ሽማግሌ እዚህ ትልቅ ሰው ምን ታገኛለሽ? አሁን እኩያሽን ውሻ በላው ወይ? ጓደኛ የለሽም ወይ? አመለ ምንድነው አመለ የምትል? ይሰማኛል እኮ ደግሞ ካንተ ብሶ ጆሮዬ ላይ ትጮኻለህ። እሺ ሙጢ፣ እስኪ ዝም በይ። ዝም ብለሽ እያወራሽ የሰው ህይወት የምትረብሽው አንቺ ነሽ። እኔ ከመጀመሪያው መዚህ ግቢ ስትመጣ ቀልቤ አልወደደላትም። ይሄው ትዳርህንም ልጆችህንም ቤተሰብህንም ትበትንላለህ። እቺ ወንበዴ ሜዳ ለሜዳ የምትውል ወንበዴ እኮ ናት። አንቺ መጣሽ እሱ ጋር በጣም ቅርታቱ ጌታቸው ነው። ቤት ይሻላል። ወዴት አንሰላዊ ሁለተኛ እዚህ ግቢ አትመጫትም። አንቺ ጥላቢስ። አዎ ዝም በል አመለ። አረ ስለፈጠረሽ ምን እኮ የተፈጠረ እስቲ ዝም በል አንተ አንጎልፋቶ ዝም በል በቃ። አይ ያንተ ራስ ውይጌታቸው ወይ ካስዬ ቤትሽን በትነሽ ይሄው ትብቃ የምትባል ይሄው ይዛ ቤትሽን በትን አረገችው። እቺ ወንበዴ ደግሞ መጣችልሽ። አንድ ላይ በማህበር እኮ ሴቶችን ስብስብ አድርጎ አቀፈልሽ። በማህበር አቀፈልሽ። እዚሽ ጋማ ሲል አገኘውታ። ወይኔ እኔማ ዝም ማለት ነው። ምንድነው አንተ አስቆምከኝ እኮ። ኧረ ረጋ በይ እባክሽ ቆንጆት። እንዴ ይሄን ሰሞን በጣም ቁጣ እያለሽ ነው። በሰላም ነው ግን? እና ይሁላ ሰዓት አስጠብቀኝ አቅፌ እንድቀበልልኝ ጠበቃ። ምን ታካብጃለሽ? ለዛ ጀለገግ ቢሆን ኖሬ እኔ እዚህ ተዘብዝበሽ ነበር የምትይው እንደተሰጣል። እሱ አንተን አይመለከትም። እሺ አሁን ለምን የፈለከኝ? ቆንጆት እኔና አንቺ እኮ የሥራ ባልደረቦች ነን። እኔ መገባሽ አልመሰለኝም። እንዴት ነው እንደዚህ ሆነን የምንቀጥለው? አልገባኝም። የያዝነው ሚሽን ትልቅ ሚሽን እንደሆነ የገባሽ አልመሰለኝም። ያውሽ ለጊዜው የኔን ፍቅር የምትይውን ነገር ገታ ብታደርጊው የሚሻለው። ስራ ከኔ ጋር ምንም የሚያገናኘው ነገር የለም። ገና ለገና ዳጊን ስለምጠላው ብቻ ከኔ ጋር ታያይዘው። ስሚ ቆንጆት፣ ያንቺ ዳግም የኔን ሊያ ሊያሽኮረማት እየሞከረ ነው። በዚህ ላይ ህንጻ አለኝ ፋብሪካ ልገነባ ነው ምናምን እያለ ጉሮን እየቸረቸረ የሚውል። አንተ ማን ነግሮ ነው? ማን ይነግረኛል? ሊያየ ነቻ። ሲጀመር አንተ ለምን ደውሷ የምታምናት? ምን ማለት ነው ደግሞ እሱ? እውነቱን ልንገርክ አልወዳትም። እሺ በፍጹም እሷ የምትለው ነገር አልሰማም። ምን አደረገችሽ ደግሞ እሷ? ቆንጆት ነው ወይስ ዳጊ ሊጠብሳ ስለሞከረ ነው? ሴቶች በቃ ትቀናናላችሁ አይደል? ስማ ዳጊ መቼም ቢሆን እሷን አይጠብሳትም። እሷ ራሷን ቆንጆ አድርጋ ስለምታስብ ነው እንጂ። ይኸውልሽ እንግዲህ ማመን ያለ ማመን ያንቺ ፋንታ ነው። በኋላ ግን ይኸውልሽ ጉር ሰራኝ ብለሽ እኔ ጋር ይኸውልሽ እንደዚህ ጫፊ ጋር እንዳትደርሽ። አሁን ቆይ ለዚህ ነው እፈልግሻለሁ ብላ አንገብግበ ይጠራኝ። እኔ ቆንጆት ለምንድን ነው ነገሮችን እንደዚህ አቅልለሽ የምታያቸው? ትሰሚኛለሽ? ለማን እንደምሳሌ ያወቀቅን ግን እንደዚህ አሽቀንጥሮ እንደዚህ ይዞ ማለት ነው እንዴት እንደሚጥልሽ ይታየኛል። አታስብ፣ ሴት ነኝ። ምን ማድረግ እንዳለብኝ አውቃለሁ። እና ወይኔ ሰለሞን ጭራሽ እዚህ ጋር ገተርሽ ልትሄጂ? ኤፋ ለምን አትረጋጊም? የኔ እንጆሪ የኔ ልጅ ማለት ነው። እንዴት ነው የምረጋጋው? በዚህ በኩል ቤተሰቦቼ፣ በዚህ በኩል ትምህርቴ፣ በዚህ በኩል ደግሞ በዚህ በማይሆን የውሸት ወሬ እኮ ሳር ይላጣት ነው። አታስቢ።
አመለን እኔ አፏን አዘጋታለሁ። ባይሆን ብሩን እኔ ላምጣልሽ። አይ እኔ ይቅርብኝ አቶ ጌታቸው። ደግሞ ሌላ ችግር ውስጥ መግባት አልፈልግም። የምን ችግር ነው የምትይው? ነገርኩሽ እኮ እኔ ሁሉንም አፍ እንዴት እንደማዘጋ አውቃለሁ። እሺ ጠብቂ። ሄሎ ሄሎ፣ የት ነህ? ለትምህርት ቤትሽ ብሎ ሊሰጠኝ ነው እኮ። በቃ እሺ እመጣለሁ። እሺ እሺ እሺ። ኧረ ይሄ እኮ ግን አያስፈልግም ነበር። ግድ የለም አንቺ ሴት አይደለሽ፣ ወጪ ይበዛብሻል። አመሰግናለሁ በጣም በጣም። ብድሩን ደግሞ ለመመለስ ያብቃኝ። ግድ የለም በደምብ አድርገሽ ትመልሻለሽ። ግን ይኸውልሽ ባይሆን እዚህ ስለማይመች ይኸውልሽ ስልክሽን እዚህ ላይ ጻፊያትና እየተደዋወልን ውጭ እንገናኛለን። እሺ ጎበዝ፣ በቃ እደውልልሻለሁ። እሺ ጃክሰን፣ እኔ እናንተው ምግብ ነው የሚያስፈልገን በዚህ ሰዓት። የእኔ አባት እሺ፣ ምን አዲስ ነገር ተገኘ? ምንድን ነው? ተመልከት የሰጠኝን ብር። እንዴ ይሁሉ ብር እንዴ ሰጠሽ? ሊያ እኮ ነኝ። ማ መሰልኩ? ተይ እንጂ ሊያ። ምን አንቺ ብሩን ብታመጪውም እኮ ሀሳቡ እኮ የእኔ ነው አይደለም እንዴ? ልሸመጠችኝ እንዳይሆን። ቢሆንም ጦር ግንባር ድረስ ሄጄ የተዋጋሁት እኮ እኔ ነኝ። ቆይ ግን ምንም ሳያደርግ ነው የሰጠሽ? እሱማ ሊስመኝ ነበር። ያቺ ነገረኛ ሴትዮ መታገላገለችኝ እንጂ። አክስትዮ እንዳትሆን። አዎ ምን ነው? ሁሉም ነገር ተበላሸ ማለት ነው። እቺ ደንቆሮ ሴትዮ። እንዴ ምንድን ነው? ስሚ፣ ሴትዮዋ የለየላት ወረኛ ነች። በቃ እስካሁንማ ጓደኛ ሰምታለች ማለት ነው። ለእሱ አታስብ፣ ጌታቸው ሁሉንም እኔ ያስተካክለዋለሁ ብሎኛል። እርግጠኛ ነሽ? አዎ። ምንድን ነው አታምነኝም እንዴ? በጣም ነው የማምንሽ። እኔ በዚች ምድር ላይ ሲጀመር እንዳንቺ ማምነው ማን አለ? ከምሬ ነው የምልሽ። ግን ይኸውልሽ ሴትዮዋን ጠንቀቅ በያት፣ አትሆንም። እንዳታስብ፣ ሁሉም ነገር በጥንቃቄ ያደርጋሉ። እሺ እሺ። አሁን ዋናውን ፕላን ማዘጋጀት አለብን ማለት ነው። እሺ። አሁን ቀጣይ ምንድን ነው የምናደርገው? በጣም ጥሩ። ቀጣዩን ፕላን ይኸውልሽ በዚህ ነው የምናስኬደው። እሺ ኦኬ። ቆይ ሁሉም ይበዛል። አረዲያ ጉንፋን ነው የሚያሰኝ መሰለኝ። አመለ ምን መሆንሽ ነው? ምንድን ነው ያደረግሽው? ምን አረግሽ ልትለኝ ነው ደግሞ? ለምንድን ነው ልጅቷን እንደዛ የምትናገሪያት? ይሄ እኮ ብልግና ነው። ብልግናህማ በካስዬ አልጋ ላይ ሌላ ሴት ይዘህ ልተኛ መነሳት ነዋ። አንተ እንዲሁ ትንሽ አታፍርም እንዴ? ሌላ ሴት አጠነው እንዲሁ ሳርዬ ብታይስ ልጅ ምን ትላለች? ለልጆች እንኳን ትንሽ አትጠነቀቅም? እኔ ከልጅቷ ጋር ምንም አላረኩም። ዝም ብለሽ እኮ ነው አንቺ። አንቺ ነሽ ደግሞ ወደ እኔ ያላከክ እንዴ? ያብዬን ወደምያሉ አንተ። እኔ ደግሞ ምን አደረኩና? እኔ ነኝ እንደ ልጅቱን ይዘተኛ ያልኩ? እኔ ነኝ እንደ ልጅቱን እንድትይዛት የመከርኩ? እኔ ነኝ። ምን ማለት ነው? አይ ይሄ ጆሮሽ መርጦ እንደሚሰማ አይንሽ መርጦ ቢያይ ምን አለበት? አይኔ ምንም አልሆነም። አይኔ በደንብ ነው የሚያየው። ልክ ልስማት ስትል አይቻለሁ። እሺ በቃ ሴጣን አሳስቶኝ ነው። አደራሽ ለልጆቼ ምንም እንዳትነግሪያቸው። ቶቢት እኔ ማልናገር ሌላ የሚነግራቸው ይጠፋል ብለህ ነው? መንዘላዘልክን ካላቆምክ እዛች ትንሽ ልጅ እች ትብቃ የምትባል አይጥጋ እንደዛ እየሆንክ እኔን ጭምር ታስንቀህ ነበር። ደሞች እብድብደ የምትጫወት እች እኮ የአማኑኤል ወረቀት ያላት ሴት እኮ ናት። ገልብጣኝ የምትገባ እዚሽ ጋማ ስትነካካ በቃ ናቴን ፈርክሳኝ ትሄዳለች። ግድ የለሽም በቃ ነገርኩሽ። አመለ ዝም በይ አልኩሽ። እንደው የፈለግሽውን አረግልሻለሁ። ኧረ አንተ እንዲሁ ምን ብታስብ ምን ብትመኝ ነው እዚች አንድ ፍሬ ልጅ ጋር እግዚኦ መሐረነ ክርስቶስ። ኧረ አንተ ገና እንደው የሚቀር ሴት የለም። ኧረ ተው ጌታቸው ተው። እንደውም አሁን የኪራዩን ብር አምጪ። የምን ብር ነው እንግዲህ? ሰይጣኔን አትጥሪው፣ አምጪ። እሱማ እኔም እኮ ጠርጥሬያለሁ ከዚህ ቤት ሰይጣን እንደገባ። አባንን እንጥራቸውና ጸበልን እንርጨው እንዴ ድራሹ እንዲጠፋ ነው እንዴ? መቼም ይሄ ጆሮሽ አሪፍ ሰበብ ሆኖልሻል አይደለም? ምን አልከኝ? ስልኩን ልገዛልሽ ነበር። ውይ ጌታቸው፣ እሱማ በጣም ደስ ይለኛል። እኔ እንደውም እኮ ዳጅ ሲመጣ አብረን ሄደን እንግዛ ልለው ነበር እኮ። ይሄማ ሲሆን ጆሮሽ ጥርት አድርጎ ይሰማልሻል አይደለም? በይ አሁን ብሩን አምጪ፣ ስልኩን ገዝቼልሽ ልመጣ ነው። ይሄው
ምንድን ነው ብሩ እዚህ ውስጥ አይደል ያለ ምንድነው ይላል ምን በእጄ ብር ያስኩን ሌላ ብር ካለ እንዳታወጣ አይ ይኸው አመል ነግሬሻለሁ ይሄንን ጉዳይ ከኔና አንቺ ውጪ ሌላ ሰው ማንንም መስማት የለበትም ዝም ጭጭ በቃ ዋናው ይዘና ሌላ እንዳታነሳ አይ ሌላ በቃ ያው ይዤልሽ መጣ እሺ ቶሎና ጌታቸው ይኸውልህ ቤቱ ሽቶ በሽቶ ላረገው ነው ስልኮ መጣልኝ በኋላ ጋይስ ሰብራክ ስራስ ሼር ጋይስ ፎሎ ብዬ ሽቶ በሽቶ እንደው ታድይ ቶሎ ይዘልኝ ይምጣ እንዴ ምንድነው መርዝ ነው እንዴ አንተ እንዴ ምንድነው የሚያስጮሽ እኔ እዚህ አይደል ያለሁት የእንቅልፍ ኪኒን ነው እኮ እሺ ታዲያ ምን ያደርግልናል በጣም ጥሩ ጥያቄ ነው ሰውዬው ልጅ ለአይኑ ብቻ ይሄንን ከሰጠሽ ነገርየውን ቢቀምስማ በማዳበሪያ ነው የሚያሳክፍሽ ማለት እኮ ነው እንዳታስበው እሺ እኔ እንደዚህ አይነት ነገር አልፈልግም ታዲያ ለዛ አይደል እንዴ ያመጣውልሽ ስሚ አንዷን ፍሬ ፍጭት ታረጋትና የሚጠጣው መጠጥ ላይ ጠብ ማድረግ ነው ምንም አያውቅም ከዛ በኋላ ሲተኛልሽ ልብሱን አውላልቀሽ አንቺ ከዛ መውጣት ጠዋት ሲነሳሱ ምንም አያውቅም ምንም እንዳልተፈጠረ ነው እሺ አንተ ያማል እንዴ ድንገት ቢያቅስ በቃ የኔ ህይወት እኮ ተበለሻሸ ማለት ነው አትፍሪ ሊያ ሲጀመር እኔ በቅርብ ርቀት እኔ አይሻለሁ ምንም አያረግሽም ሁሉ ሪስክ አለው ስማኝ ሊ ሲጀመር ሁሉም ስራ እኮ ሪስክ አለው ይኸውልሽ ደግሞ የደፈሩ ሰዎች ናቸው ስኬት ላይ የሚደርሱት ደግሞ ለዚህ ምስክር ይኸው ዛሬ አንቺ አለሽ አይደለም እንዴ ታቅፈሽ መጣሽ እኮ እሱማው በቃ ይሄን ብር ለእናትሽ ትቻት ለምጣ እሺ ልሸኝሽ እንዴ አይ ራሴ ሄዳለሁ ችግር የለውም ወዴት ነው አዲስ ነገር ካለ ደግሞ ደውልልኝ እሺ ደውልሻለሁ ነይ ወደዚህ እንጂ ዋናውን ጉዳይ ረስተሽ ያዡ በቃ እንደተባባልን ነው እሺ በቃ ለካ በዚህ ነበር በቃ ቻው እሺ ተሳስተሽ ደግሞ አንቺ እንዳትወስጂው ፓራስታሞል አይደለም ሴቶች ተቸኩላላችሁ እንደው ይሄን ግቢ ሆነ ስራ ይመጥረግ አይደል እኔ ደግሞ ይቅጠል የነዚህ ነው አይደል የነዚህ ነው እንግስገረክ አንቺ ደግሞ ምን ጀመርሽ ምን እሰራለሁ ብለህ ነው ይሄው እየጠረኩ ነው አዳጅዬ ያቺ ትብቀለችም እንዴ አንቺ እንደዚህ ግቢ የምትጠርጊው በዚህ እድሜሽ ኧረ ድራሹ አይጥፋ እች ጎዶሮ ሲጠሯት መቻ ቤት ትላለች መች ትሰማለች ብለህ ነው ቆይ አክስቴ እኔ ጠርቻት እመጣለሁ ማንን ፈልገህ ነው እነ ሳርዬ እንደሆነ የሉም እኮ ትብቃን ነው አክስቴ ትብቃን ለምን ፈለካት እሷ እያለች እንዴት ነው አንቺ የምትጠርጊው አክስቴ ይሄን እኮ ላስረዳት እኮ ነው እቺ ባለጌ እቺ ዋልጌ ነች እቺ ኧረ ተው እኔ ቆማጣ አይደለሁ እኔ ጠርጓ ኧረ ተዋት ይኸውልሽ አክስቴ እኔ ቆሜ አንቺ እንግዲህ በምንም ታምራት አይ ተው ቆማጣ ተው ግዴ አይደለም ቆይ መች ይሻለች ብለህ ነው ትብቃ ያለች እኮ መስሎት ነው እኮ እንደው እዚህ ዝም ብላ እኮ ትብቃ እንዴ ይሄ ሌቦስ አለ እንዴ እዚህ ቤት ውስጥ ደግሞ ምን ይሰራል ታዲዬ ነግሬህ ነበር እኮ አጣሃት አይደል የለችም የት ሄዳ እንደሆነ እንጃ ነግሬህ ነበር እኮ አልሰማ ብለህ እኮ ነው ደከመ እንዴ ምን ነው ተቀመጥክሳ አክስቴ ምን መሰለሽ በእናትሽ ወገቤን ይሄን ሰሞን በጣም እያመመኝ ነው እና ትንሽ እኮ ልረፍበት እኮ ብዬ ውይ የኔ አባት ማረፍ ጥሩ ነው እንደው የዘንድሮ ልጆች በሆነ ባልሆነው ነገር መባከን ትወዳላችሁ እረፍት አድርግ ለጤንነትም ለብዙም ነገር ጥሩ ነው ለማንኛውም ዳግዬ እኔ ጥብቅ ለሆነ ጉዳይ ላማከረ ፈልጌ ነበር እሺ አክስቴ ይቻላል ምንድነው ይኸውልህ ዳግዬ እዚህ አካባቢ ሽቶ ቤት ብከፍት እንደው የሚሸጥልኝ ይመስላል ውይ አክስቴ እዚህ አካባቢ እንኳን አያዋጣም እዚህ አካባቢ እኮ የሚያዋጣው ሽንኩርት ድንች ቲማቲም ሎሚ ምናምን ሄደ አንተ ደግሞ እኔ ሽንኩርትና ድንች አላልኩም እንዴ እኔ ያልኩ ሽቶ ነው ሽቶ መሸጥ ነው የምፈልገው ጭራሽ ነኝ የምዘላብደው ለማንኛውም አክስቴ አያዋጣም ማን ነው የወጣው ምንድነው የወጣው አክስቴ አያዋጣም ነው ያልኩሽ አረ እንደው ተወኝ እባክህ እንደው በየሰው ቤት እያንኳኳን ቢሆን ሸጠዋለሁ እንጂ ያን ሁሉ ሽቶ ነው ምን አደርገዋለሁ ብዙ እኮ ነው የሚመጣው ብዙ ሽቶ በታፕታፕ ጋይስ ስል እኔ የምለው አክስቴ ቆይ ምን ያህል ሽቶ ቢኖርሽ ነው እንደዚህ እያዞርኩኝ ካልሸጥኩ ብለሽ የምታስቸግሪ ይኸውልህ ዳግዬ
ከዛ ማይረባ ጓደኛ ይሄ ጉንዳሉ እሱ ጋር ሆናችሁ እንደው ቤት ፈልጉልኝ በእውነት ያው ሁሉ ሽቶ እኮ ነው ያውም ተቀብቼ እኮ አልጨርሰው ብዙ እኮ ነው ይኸውልህ ለዚህ ሰፈር ሰው ጠረንማ እንደው ቀይርላችኋለሁ እሸጥላችኋለሁ በተለይ ጌታቸው እንዲህ ማረግ ይወድ የለ ሽቶ ይወዳል እሱ ሰሞኑን ደግሞ አይተዋል እንዲወስዱ ጊዜ ይላል ምን ማለት ነው ዳጊዬ እንደሱ ደግሞ ይደረጋል እንዴ እኔ ፈልግልሻለሁ አክስቴ ግን ቆይ በአንድ ጊዜ ሱቅ መክፈት አይከብድም እንዴ ሽቶ እኮ አይከብድም ዳጊዬ ቢከብድ እንኳን እናንተ ተሸክማችሁ ተወስዱልኛላችሁ አልሆነ ደግሞ መኪና የታክሲ ያለ አይደል እሱን አስመጥጫ አስጭኛ ወስዷል ችግር የለም እሱ እንኳን እኔ የምለው አክስቴ ቆይ ለመሆኑ ገንዘቡን ከየት አምጥተሽ ነው ምን ለነገሩ ገንዘብ ያለው እናንተ ጋር እኛ አለን እንጂ እዚህ ባዶ ኪሳችንን ምንዝግ ምን አልከኝ ምንድነው የዛገው በቃ አክስቴ እኔ ጆሮዬን ሳታዝጊው ልሂድ ምን ሆነሃል ዳጊዬ ወዴት ነው የምትሄደው መቼ ጨረስኩና ወሬን እዲያ እንደው ይዘንድሮ ልጆች ስም ብላችሁ እኮ እንትን ነው አክስቴ የሆነች ሱቅ ጫፍ ላይ ያለችና እሱን ሱቅ ሰው ከሚይዘው እኔ እጄ ሊያዝልሽ አሁን እኮ ምንም የምትይዘው ነገር የለም መጀመሪያ ሱቁን አግኝልኝ ብያለሁ እኔ ሁሉን ነገር ሀጌታቸው መቀበል ሰልችቶኛል ራሴን መቻል ፈልጋለሁ ደግሞ ቀላል እኮ ነው የሽቶ ንግድ ዝም ብሎ ደግሞ እንደዚህ መጥቶ ያውልሽ ሽቶ እንዴ ቀላል እኮ ነው ጉድ እኮ ነው ዘንድሮ አንቺም ኢንዲፔንደንት ውመን ካሮንኩኝ ምናምን ነገር እያልሽ ነው ምን አልከኝ አንተም የፈረንጅ አፍ ጀመርክ እንዴ አይ ወዲ ነው አክስቴ ባይሆን እስኪ ምናልባት ትብቃ መኝታ ቤቷ ከገባች ቼክ አድርጌ ያው መቼም ሴት ክፍል መግባት ልክ አይደለም ብዬ እቺ ልጅ እኮ በቃ አልሰማላች እንደው ሲነግሯት እኮ ምንድነው የሚሻላት ቆይ ካለች እኔ ብያ በቃ እኔም ልሂድ በቃ አክስቴ አረ ቆይ እንዴ ልጅ መጣ ቆይ አንተ ቆይም ቡርሳም እስኪ ዝም በል ድምፅህን ቀንስ አረ ዳጊሽም አታ አንገ ምናምን ጀመርክ እንዴ ምንድነው የምትዘራብለው ዝም በል ተባልክ አይደል እንዴ እና ምንድነው ቆይ ዳጊ ዝም በል እስኪ ላግዝ አንተ ይሄን ሁሉ ለማን በባጨርሰው ነው አምጣው እስኪ ቆይ ይቺ ልጅ ወንጀለኛ ነች እንዴ የማን ነው ቆይ ወድቆ አግኝተው ነው እንዴ የለያ ነው ባክ እነ ሳሎን ቤት ረስታ ሄዳግኝችሁ እና ይዞ መጣ አንተ ያማል እንዴ ቆይ የሷ ቡርሳ ምን ይሰራል እንዴት ነው የማይሰራልኝ ያማል እንዴ ይኸው ልትሰማኛለህ ከኔ የምትቀበለውን ገንዘብ ምን ላይ እንደምታውለው ማወቅ አለብኝ ደግሞ የምን ብር ነው የምትሰጣት ዳግም አለቀል ገደልኩ ብቻ የሰሞኑን ገንዘብ እንዳለ ወጪ ምናምን ለሷ እየሰጣት እንደሆነ አውሮባ ምን ላድርግ በእናትህ ቸገረኝ ምናምን እኮ ብላኝ እናንተ ቆይ ምን አገባ እንዴ ያታውቃታለህ እኛ ቆይ ዝም ብለን ስንስቅ የደላን መሰልን እንዴ ግን እኮ አልዋሸችኝም ይኸውልህ እርግጠኛ ነኝ ሮባ የሆነ ትልቅ ችግር ውስጥ ገብታ ነው አረ ዳጊ በስማም አንተ ራሱ እኮ ነጋሪ አጣህ እንጂ ማለት ነው በጣም ትልቅ ችግር ውስጥ ነው ያለው ባይሆን ይኸውልህ እነዚህን ዶክመንቶች እንዳለ ኮፒ አድርጌ ያለው ነገር ማጣራት ፈልጋለሁ ቆይ አንተ ከልጅቷ ምንድን ያለ ለምን አትዋትም አንተ ትብቃ ለምንድን ነው የማትዋት የኔና የትብቃ ጉዳይ ይኸውልህ ለዚህ ውስጥ ምንም የሚከተው ነገር የለምሽ እቺ ልጅ በዚህ ሁኔታው ከቀጠለች ኩላሊትን ጨምር ነው የምታስሸጣ እስኪ ዝም ብለህ አለፍልፍ ታሪቃሱ ጉዳይ ምንድነው አሃ ጉድ እኮ ነው አንቺ በቃ አንድ ነገር ስላልተናገርኩሽ ተመልሰሽ መጣሽ ስላልተናገርኩ አይደል እኔ ምልሽ ምንሽን ነው የሚያምሽ የትኛው ሐኪም ቤት ነው ወደሽ ክትትል እየወሰድሽ ያለ ንገሪኝ እስቲ እቃ ረስቼ ነው አስገቡኝ ምን አልሽኝ ሰው ቀልደኛ ነው ታቡ በጋምና እኔ ብዬ ሰው ሁሉ ሳልጠራ ዛሬ ዞር ብለሽ እጅ ብዬሻለሁ እቃ ረስቼ ነው ወጣሉ ቶሎ ተረጋጉ ችግር ይግፋሽና እንደዚህ ይግፋሽ ቆያሽ ጎዶሎ እንደው ዛሬ እንደውችንም አለቃት እንደው እንዴ ምንድነው የምፈልገሽ አንቺ እዚህ እንደገና ተመልሰሽ የመጣሽው ቦርሳዬን ረስቼ ነው እባክሽ ይወጣልሻል ዝም በይ እንዴ ቤቱ ልታፈርሽ ነው እንዴ ነው ወይስ የቤቱን ዕቃ ሰብስበሽ ለመውሰድ ነው ወይኔ አይሆንም እሺ ቆይ ማን ሊወስደው ይችላል በቃ ማሚ ገደለች ማን የገደለው ማቹ ይታወቃል እንዴ ቅድም እዚህ ጋር ቦርሳ አስቀምጬ ነበር የታለ አንስተሽው ነው ምን አስቀምጬ ነበር ነው ያልሽው ቦርሳ እሱ ነው እንዴ ቤቱ እስኪፈርስ ድረስ የምትቆፍሪው እኔ ደግሞ እኮ ነዳጅ ልታዋጭ መስሎኝ ነበር አው ስጡኝና ልሂድ በቃ እንዴዳ ነበር የፈለጉት ውይ እንደው ይኸውልሽ ደግመሽ ላትመጪ እንደው ቀጥ ብለሽ ወጥተሽ እጂ አው ካንቻፍ ከመጣ ደግሞ በጣም ጥሩ ነው ተይ እንጂ ቦርሳዬን ጥዬ ነው መሄደው አሁን አየሁት ያሉኛ ነበር ስጡኝ እስኪ ምኑን
ወይኔ ፈጣሪ እቺ ሴትዮ አቃጥላ ልደፋኝ ነው እንዴ? ቦርሳዬን የኔን ቦርሳ እሱን ነው እንደ ፈለግሽው? አዎ ስጡኝ ስጡኝ። እሱንማ መቼ አየሁት ብለሽ ነው? ከየት አመጣለሁ ብለሽ ነው? እየቀለዱ ነው እንዴ? አሁን እንዳገኘ ሰው አክት ሲያደርጉ አልነበር እንዴ? ለምን ደግሞ አይሰጡኝ? የራሴ ንብረት እኮ ነው። እዳት መናቀሪ ብዬሻለሁ። ምን ትመስላለች እቺ? አላየሁም አልኩሽ አላየሁም። አሁን ነው ቀጥ ብለሽ ውጪ። ቦርሳዬን ሳላገኝ ከዚህ ቤት ንቅንቅ አልልም። እሺ አሁን ቦርሳዬን ስጡኝ። ሌላ ነገር አልፈልግም። እንደው ሳርዬ እኮ አመለሸጋ ቆንጆ ሴት ነበረች። እንደው ምን ስትይ ነው የሷ ጓደኛውን ሾ አንቺ? እሷን ጠይቋት። እኔ ቦርሳዬን ነው የምፈልገው። አለበለዚያ ደግሞ ሌላ ችግር ነው የምፈጥረው። ይኸው ተናግሬያለሁ። በኋላ ጭራሽ ዛቻ ነይ ደብድብኛ። እኔ ላንቺ ካነስኩኝ እንደው ሙቻለሁ ማለት ነው። በእጄ ሰበብ እንዳይሆኑ ቢረጋጉ ጥሩ ነው። ማን እኔ? አንቺ እኮ ልጆቼ አሁን እሺ እንዴት አድርገን ልመልስላት? እባክህ ለእሱ መላላጣም አስብበታለሁ። ምንድን ነው? እኔ አላውቅም። ጸቢያን አልቆይች ችግር አረ በእናትህ አልፈህ ቁጭ እንዴ! ጭራሽ ድንገት ልጅቷ ካየች ማለት ነው ሌላ ጦስ ነው ይዘብን የምመጣው። ቁጭ እኔ ባይሆን ደርሼ ልምጣ። እንዳትወጣሽ እሺ። ከፈለከኝ ጥራኝ። ወዲችን ዱርዬ ልቀቅ! ግንባሯን የምላት እችን ዱርዬ! አንቺ ሴትዮ እንከባበርሽ። እኔ በማድረግ ተመታሁ። ቆይ እስኪ ዝም በይ በእናትሽ። እንዴ ቆይ እሷ አሁን እናትሽ አትሆንም እንዴ? አታከብረትም? ትንሽ በማይመለከት ነገር አትግባ። አይመለከትህም። እንዴት ነው የማይመለከተኝ? እንዴ በሰው ቤት ገብተሽ ሰውን መደብደብ ወንጀል እንደሆነ አታውቂም እንዴ አንቺ? ቆይ ምንድነው ዝም ብሎ ከመፍረድ በፊት ምን ሆነሽ ነው? አይቀድምህም? አንቺ ምን ያልሆንሽው ነገር አለ? ስትፈልጊ ጓደኛ፣ ሲያሻሽ ደግሞ ውሽማ ትሆኛለሽ። ምን አጠሽ አንቺ? ምን ጎሎብሽ እዚህ ቤት? ስሜና አያጥፍርሶ ሴትዮ። የምን ውሽማ ነው አክስቴ? ቆይ አልገባኝም። አንተ ደግሞ ዝም በል ወደዛ። ጭንቅላት አይሰራም እንዴ? ምንድነው ይሄ ደግሞ ዝም ብሎ ማይሰማ? ተነሳብሽ ደግሞ ልትቀባጥሪ ነው። እንደዚህ የምትቀባጥረውን እያመናችሁ ነው ሰው የምትሰድቡት። አሁን ሌላ ምንም አልፈልግም። ቦርሳ የት ነው ያለው? ጠይቅልኝ። አንቺ ቆይ የት አድርገሽው ነው? እዚህ አስቀምጬ ነው የወጣሁት። አሁን ስመለስ የለም ትለኛለች። እርግጠኛ ነኝ ከሷ ውጪ ማንም አልነካ። ካላየች አላየችም ነው በቃ። ምንድነው ሰሞኑን ፈለግ ተደርጎ ይሰጥሻል። ምንድነው የምታካብጂው እንደዚህ? አትሰማኝም እንዴ? አልፈልግም። ውስጡ በጣም የምፈልገው ዶክመንት አለኝ። ምንድነው የምታካብጂው? ይሄኔ ለታክሲ አሻትቻ 10 ብር 20 ብር ሆና ችግር የለም እሱ። እና ደግሞ ኮተታሽ ነው የሚሆነው። ስማኝ እየቀለድኩ አይደለም እሺ። ቦርሳ የምታሰጠኝ ከሆነ አሰጠኝ። አለበለዚያ ምን እማደርገውን ታውቃለህ? ምንድነው የምትለው? ታታ አክስቴ ዝም ብላ ነው እንጂ የምለፈልፈው። ታዲያ የሚያማት ከሆነ እዛ ቤተሰቦቿ መጥተው አይወስዷትም እንዴ? ለነገሮች ምን ቤተሰብ አላት እቺ የልጅ ከንቱ። ሁለትሽንም ለጌታቸው ያረጋችሁኝን ነግሬ ልክሽን አስገባሻለሁ። እኔ ወረኛ እብድ እቺ እንደው ልብሷን የጣለች ወይ ጌታቸው። እኔ ሴቶቹ ምን እያስነካቸው ነው እንዲህ እንደው የልብ የሚሰማቸው? እቺማ ጭራሽ እኮ ልትገለኝ እኮ እንደዚህ ያዘችኝ እኮ ጭቃውስ። ጎረምሳ ግን ቆይ ጋር አክስቴ ከአቶ ጌታቸው ጋር ቆይ ምን አይነት ግንኙነት ነው ያላችሁ? እኔ ምን አቅልሃለሁና እንደዛሽ ትብቃ ቅምጥ አርጎ አስቀምጧት ይሆናል። ያው ቆይ ልጅቷ ምንም የማታውቀው ልጅ እዚህ ጋር ምን ማስነሳት ተገቢ ነው አክስቴ? አንተ ምንድነው እንደዚህ ስሟ ሲነሳ እንደው ነዘረ እኮ አንዘረዘረ እኮ። አሃ ለካ ሁለታችሁ ቅምጥ ናት። ረስቼው ይቅርታ። ድሮ ምን ያንቺን አመኝ እዚህ መምጣት እኔ የራስሽ ሄደዛ ይሄ ጉንዳን ስር ለስር ሜድ ቆያባ ተውሷን ሳታስውን ታርጌሽ አላረኳት። ቆይ እንዳዋረድሽኝ አትቀርም እንዲህ ኳዝ ማረገችኝ እኮ። ያ አንቺ ምንድነው እንደዚህ ምሩጩ? ዳጊ ቸኩላለሁ። ይኸውልሽ እረዳሻለሁ። ቅድም ለምንድነው እንደዛ ስትጮይ ነበረው? እቺ ሴትዮ ናታ ቦርሳዬን ወስዳ አላየሁም ብላ ትክደኛለች። ማ አክስቴ? እኔ እኮ ያናደደኝ የዛች አሮጊት መጫወቻ መሆኔ ብቻ ነው። ተረጋጊ ይገኛል። እሺ ወይኔ በእናትህ ዳጊ፣ ውስጥ እኮ የምፈልገው ዶክመንት አለ። የግድ ዛሬውኑ እጄ መግባት አለበት። ቆይ ይሄን ያህል አስፈላጊ ነገር ነው? አዎ ግድ ነው። በቃ ያለበለዚያ ዛሬ መግቢያ የለኝም። ሊያይ ይኸውልሽ ተረጋጊ። እኔ እጄ እፈልግልሻለሁ። እሺ ቆይ ምን አይነት ነው? ትናንት እንደዚህ ያስኩትን አስታወስከው? አዎ አስታውሻለሁ። በቃ ሊልሽና ካገኘሁት እደውልልሻለሁ። እሺ በቃ እኔም አቶ ጌታቸው ጋር ደውዬ እነግረዋለሁ። ይኸውልሽ ሊያ እንደዛ እንዳታደርጊ። እኔ እፈልግልሻለሁ አልኩሽ አይደል እንዴ? እሺ አንተ ባታገኘውስ? አገኘዋለሁ። በምን እርግጠኛ ሆንክ? ይኸውልሽ ልጄ እኔ ውስጤ ነግሮኛል። በቃ ካላገኘሁት እደውልልሻለሁ። እሺ እሺ ግን እንዳትቆይ። አልቆይ መጣ ደርሻለሁ። ምሳም በላ በቃ ና እዛው ቦታ። እሺ ደውላለሁ። እንዴ አንተ አውደልዳይ እንዴ አቶ ጌታቸው እንዴት ነዎት?
ለመሆኑ ስለዛ ከሲ ምን አዲስ ነገር አለ? ማንን ነው? ያ ፍርድ ያውቃል የተባለ ከሲ ነው። እንደ መጅገር ላይ ተጣብቆ አልላቀቅ ያለ ሌላ ማን አለ? እሱ ነው። እርሶና ቤተሰቡ እንደው ሰላም ውለው ይግቡ እንጂ እሱ ምን ይሆናል ብለው ነው? ምን ማለት ነው? እሱ ደግሞ ግልጽ እኮ ነው። እንደው እርሶ በህይወት ባይኖሩ ኖሮ በምን ጉዳይ ሲብሰለሰል ይውል ነበረ? ኤዲ አሁን በአንተ ቤት ትልቅ ነገር አውርተህ ሞታል። ይልቅ ባለፈው ያልኩህን እንዴት አደረግ? የቱ ነገር? አንተ እዚህ መንገድ ላይ እንደ እብድ አታስጮኸኝ። የፎቶውን ጉዳይ ነው። ምን እኮ ስለሱማ ያውቃል ብዬ ማሰባቸውን ሰዎች በጠቅላላ ጠየቅኩኝ። ግን ፍርድ ያውቃል ብቻ ነው ስለ ልጁ የሚያውቀው። እና አሁን አንተ ለሱ ዘዴ አተህ ነው እጅና እግርህን አጣጥፈህ ቁጭ ብለህ የምትጠብቀኝ እኔን? ታዲያ እኔ ምን ማድረግ እችላለሁ? አቶ ጌታቸው ቢግ ቦስ በፍጹም ስለሱ እንድጠይቅ አይፈልግም። እኔ የምለው እሱ ከሄደ ግን ለምንድነው ስለሱ የሚጨነቁት? ነገሩ አንተ ምን አለብህ? ጠላት የለህ ወዳጅ የለህ። የእኔ ስሜት እንዴት ይገባል? ሊሆን ይችላል። ግን አሁንም ቢሆን ነገሩን ሁሉ በሂደት ማስተካከል የምንችል ይመስለኛል። ምን ነው ደግሞ ማስተካከል? ከፍርዳው ቃል ጋር ያለውን ነገር ለምን በሰላም አይፈቱትም? ከልጅ ጋር አትጫወት ይወጋሃል በእንጨት አለ ያገሬ ሰው። አንተም አሁን ሰው ሆነ እኔ ልትመክረኝ ነው? እውነቴን ነው አቶ ጌታቸው። ፍርድ ያውቃል ነገሩ በዚህ ባይሳካለት በሌላ መንገድ መጥቶ ይበቀሉታል። ያውቁታል መቼም ፍርድ ያውቃልን። ከዚህ ሁሉ ታዲያ ነገሩን በሰላም መፍታት አይሻልም? እሱን ለኔ አትነግረኝም? ይኸውልህ ይልቅ እዚህ ድንጋይ ላይ ከምትጎለት ቁራሌው ይመስል መንደር ላይ መንደር ከምታውደለድል አዳዲስ መረጃ በፍጥነት አምጣና ውሰድ። አዎ እንዴ ገንዘቡና እቺ ደግሞ እዚህ ምን ትሰራለች? ያው እሷ አጠገብ ድርሽ ብለህ እንዳላይህ እሺ፣ ነግሬሃለሁ። ምን አይነት ፍንዳታ ሽማግሌ ነው? አላስበላ አላስ ወይ የኔና ምን ነው እንደዚህ ፊትሽ ውድቅ አለ? ምን አስኮረፈሽ? የኔና ምንም አልሆንኩም። እንዴ ስልክ ለምንድን ነው የማይሰራው? ባትሪ ጨርሶ ነው። ምን ነው በሰላም ነው? ምን ሰላም አለ? ምንድን ነው አሁን እንዲህ ፊትሽን የሚያስጠል ነገር ምን ተፈጠረ? ቅድም እናንተ ቤት ነበርኩኝ። ቦርሳዬን ጥዬ ነበር የወጣሁትና ቦርሳዬ ስጡኝ ስላቸው ምንም ሊሰጡኝ አልቻሉም። ትብቃ ነች አይደለም? ኧረ ትብቃ አይደለችም እቺ ትናንት እንደውም ሮባና እሷ ሆነው አንድ ላይ ደበድቡኝ ነበር። ጭራሽ አንቺን ለሁለት ሊደበድቡ ተጋበዙ? ቆይ ግድ የለሽም ልካቸውን አሳያቸዋለሁ። እባክዎት አቶ ጌታቸው ቦርሳ ያስፈልገኛል፣ ፈልገው ይስጡኝ። ደግሞ ለቦርሳ አሁኑ ነው አምጥቼ የምሰጥሽ። እንዲህ ማታኩርፊ ሄይ ለምን ፈለጉ እንዴ? ምን ማለት ነው? ልመልስላት ነው? አሰጣትም አመልስላትም ማለት ለምንድን ነው የማልመልስላት? ተሰማኛለህ? ለዚህ ቅራቅንቡ ቦርሳ ብላ ማለት ነው እንዴት እየሆነች እንደነበር ብታያት ቦርሳ ይመለስላት እራሱ አትልም ነበር። እኔ እንዴት እንደነበረች ለመስማት ምንም ፍላጎት የለኝም። አሁን በቃ የት እንዳለ ንገረኝና ወስጄ ልመልስላት። ያን ሁሉ ብር ተቀባብላ እንኳን ትንሽ አይሰማህም እንዴ? ሮባ የማይገናኝ ነገር አታገናኝ። አሁን ቦርሳ መስጠኝ። የት ነው ያለው? የማትረባ ነሽ። ፕላን ቢ ብለህ ሰው ከምመክር ማለት ነው መጀመሪያ ለአንተ ራስህ ተግባር ያድርገውሽ። ሂድና ውስጥ አለልህ እዛው ሰዱ። ውሻ ይቀፍ ምንድነው የሚልሽ? ይሽው በዚህ ሰዓት እሱ ነው የሚያስጨንቅህ? እና ሌላ ታዲያ ምን እንዳስጨንቀኝ ፈልገሽ ነው? የቦርሳዬ መጥፋት ምንም አያሳስብህም? በዚህ ሰዓት ምን አይነት ጭንቀት ውስጥ እንዳለ እንኳን መረዳት አትችልም እንዴ አንተ? ቲሊ ደግሞ ተረጋጊ እንጂ ከቤት ያሁን ወዴት ይጠፋል ብለሽ ነው? ይገኛል። ቤት ውስጥማ ምንም የለም። ጭራሻቸው አርጌት ደብድባ እኮ ነው የላከችኝ። እና ዝም አልሻት እንደዛ አድርጋሽ? እና እኔ እንድመታት ፈልገህ ነው? ቢያንስ የዚህን ያህልማ ባለጌ ያሳደገኝ እንኳን እኮ አይደለሁም። ይሄ ከዚህ ጋር ምን ያገናኘዋል? ይኸውልሽ ብድር በምድር ነው። እሺ ስማኝ፣ እኔ በዚህ ሰዓት ቦርሳዬ ነው እንጂ ጸብ አልፈልግም። ይሁንልሽ። እሺ አሁን ምን ልታደርጊ ነው? እንግዲህ ዳግምም ጌታቸውም ችግር የለውም ብለውኛል። እነሱ መጠበቅ ነው ያለኝ አማራጭ። ድንገት አሁን ቢያገኙትና ከፍተው ቢያዩትስ? እሱን ሳገኝ አስብበታለሁ። ዳጊ ደወለ። ይሄን ስራ ደወለ። እስቲ አውሬዋ ወይ አግኝቶትም ይሆናል። ሄላ ወይ እውነት ተገኘ? እዚሁ ሰፈር ነኝ፣ እመጣለሁ። ችግር የለውም። አንተ የቱ ጋር ነህ? እሺ እመጣለሁ። እሺ። ወይኔ ሶል ተገኘ አለኝ እኮ ተገኘ። ኧረ እባክሽ የት አገኘው? ግን አልጠየኩትም። ብቻ ዋናው መገኘቱ ነው። ዋናው መገኘቱ አይደለም ሊ፣ ዋናው ቁም ነገር ማን ያገኘው፣ ከየት ነው ያገኘው፣ እንዴት አገኘው የሚለው ጉዳይ ነው።
ነቃ በይ እንጂ። እሱም በኋላ ስረጋጋ ጠይቀዋለሁ። በቃ መጣው። እሺ እሺ በቃ አመለ በስማማ አስደነገጥከኝ እኮ አንተ። እንደው ኮት የለህም እንዴ? እኔ ራሱ ደግጫለሁ። የልጅቷ ቦርሳ የት አለ? የምን ቦርሳ ነው? ዋሌት ተጠፋብህ እንዴ? እዛ ልብስ ስትቀይር መኝታ ቤት ፈልጋ እዛ ጥላ ይሆናል። የኔን አይደለም የሊያን ያልኩሽ። ስሟን ቄስ ይጥራውና ምን አባቷ አውቅላታለሁና እኔ እሷ ለምን ድርግም አትልም? እንኳን ቦርሳዋ ስትመጣ እዚህ ያስቀምጣው ከነበረ የት ሄደ ይባላል? እኔ የት እንደሄደች የታውቅልሃለሁ? እንደ ፌንጣ እየዘለለች ነው ሄደችልህ። አመለ እባክሽ በፈጠረሽ አታድርቂኝ። እኔ ቦርሳውን እንጂ እሷን አላልኩም። ስማ ጌታቸው፣ ምንም ብትል ለውጥ የለውም። እሷ እንደሆን ሄዳለች በቃ። ሄጭ እሺ፣ እዚህ ቤት ከእሷ ውጭ የመጣ ሰው ነበር? ዳጊ መጥቶ ነበር። ምን ነው ጠብቀኝ ብለው ነበር እንዴ? ትሰሚያለሽ? ዝም ብለሽ የሰው ሰው ከመደብደብሽ በፊት ለማስተዋል ሞክሪ እሺ። ይሄ ወሮ በላ ይሄን እሱ ነው አይወሰደው እንዴ? ቆይ ወዴት ነው? ዳግም ጋር ነው። ከሌለ ይሄን እሱ ይዞት ሄዷል ማለት ነው። እኔ ስለ እሷ ቦርሳ ምንም አያገባኝም አልኩ እኮ። እኔ አሁን ምን ስልኩን ገዛህልኝ አልገዛህልኝ ነው። ሽቶ ለመሸጥ እኮ ይኸው እዚህ ሰፈር ሱቅ አግኝቻለሁ። ተነጋግሬያለሁ። ቀብድ ልሰጥ። አንቺ ምን አለብሽ? ሽሮአቲ በርበሬ አለቃቲ። አዎ ዝም ብለሽ ተቀናጪ። እኔ ያለው እንጂ ችግር አናት ባናቴ ላይ እንደ ዝም የተደራረበብኝ። ተቀናጪ አንቺ ምን አለብሽ? አረ እንደሱ ለመሄድ ነው አይደል? ብሩን ወስዳ ታለልከኝ አይደል ጌታቸው? ቆይ ሳርዬ ትምጣ። ለሳርዬ ባልነግራት እዚህ ቤት በሰላም የምትኖር ከሆነ እንታያለን። አንተ ወንበዴ አንድ ባንድ ነው መነግራት። አንድ ባንድ ያረካትን ወይ ያርካትን ሁሉ ነግራታለሁ። ቆይ ወይኔ ዳጊ፣ ከምን አይነት ጉድ እንዳወጣኸኝ አላወቅም። ምንም ማለት አይደለም። ቆይ ይሄን ያህል ውስጥ ምን ቢኖር ነው እንደዚህ ያስጨነቀሽ? አልከፈትከውም እንዴ? አረ በፍጹም እንዴ! ምን ሆነሻል? የሰው ቀይ ነካልን? አዎ፣ ግን ብዙ ሰው እኮ እንደዚህ አያደርግም። ኤኒዌይስ እኔ እንደ ብዙ አይነት ሰዎች አሉ። ለማንኛውም እንኳን ደስ አለሽ። በጣም አመሰግናለሁ ዳጊ፣ በጣም ጥሩ ሰው ነው በእውነት። አቤት ፍቅር! እንዴት ነው የምታስቀኑት?